በእግዚአብሔር ስም የመጀመሪያው ቁስል የተሰኘውን ምዕራፍ 1 ሕማማት ከተሰኘው መንፈሳዊ መጽሐፍ በወንድማችን በመምህር ዲያቆን ሄኖክ ኃይሌ ተዘጋጀውን መንፈሳዊ ገለጻ ነው። ከሁሉም ልብ የሚሰብረው ሐሙስ ምሽት የሆነው ነገር ነው። እንዲህ ሆነ። ጌታችን ከእራት ተነሳ፣ ልብሱንም አኖረ፣ ማበሻም ጨርቅ ወስዶ ታጠቀ። በኋላም በመታጠቢያው ውሃ ጨመረ። ደቀ መዛሙርቱንም እግር ሊያጥብና በታጠቀበትም ማበሻ ጨርቅ ሊያብስ ጀመረ። በእስራኤል ባህል እግር ማጠብ የሎሌዎች ሥራ ቢሆንም የሰማይና የምድር ንጉሥ ግን በትህትና እንደ ሎሌ ሆነ። ጌታችን አጎንብሶ የደቀ መዛሙርቱን እግር ሲያጥብ ይሁዳም ሊታጠብ ተራውን ይጠብቅ ነበር። ጌታውን ሊሸጥ በተስማማበት ማግስት ጌታችን አጎንብሶ እግሩን አጠበው። ከአንድ ቀን በፊት ክፋትን ለማሴር ወደ አይሁድ ካህናት ግቢ የሮጡትን የይሁዳን እግሮች ጌታችን አጎንብሶ አጠባቸው። ከጥቂት ደቂቃዎች በኋላ ሊያስይዘው ወደ አይሁድ የሚሮጥባቸው እግሮች የሚይዙትን ወታደሮች እየመራ ወደ እርሱ የሚመለስባቸውን እግሮች አጠበለት። ምንም እንኳን በነገው ዕለት እግሮቹን እንዲቸነከር አሳልፎ የሰጠው መሆኑን ቢያውቅም ሰውን ወዳጁ ክርስቶስ ግን ያስቆሮቱ ይሁዳን ለመጨረሻ ጊዜ እግሩን አጥቦ ተሰናበተው። በዕለተ ዓርብ በጠላቶቹ እጅ ከተሰቃየው ስቃይ ይልቅ በወዳጁ ይሁዳ ምክንያት የተሰቃየው የህሊና ስቃይ እጅግ የከፋ ነበር። አቤቱ ምሕረትህን እንዴት አበዛ ከማለት በቀር በምን አንደበት ልንናገር እንችላለን? አሳልፎ የሚሰጥህ ማን ነው? ክፍል 1 ስለ አስቆሮቱ ይሁዳ መጽሐፍ የሚማርክ ርዕሰ ጉዳይ አለመሆኑን የምናውቀው አራቱ ወንጌላውያን አስገዳጅ ከሆኑባቸው ጥቂት ቦታዎች በስተቀር ስለ ይሁዳ ብዙ ባለመጻፋቸው ነው። ይህ ስም የአስቆሮታዊው እጅ ገብቶ ተጠላ እንጂ በብሉይ ኪዳን ሰዎች ለወንድም ለሴትም ለማውጣት የሚመርጡት ስም ሲሆን በዕብራይስጥ ምስጉን፣ እግዚአብሔርን አመሰግናለሁ፣ በእግዚአብሔር የሚታመን ማለት ነው። በሐዋርያት መካከል ይሁዳ የሚል የመጠሪያ ስም ያላቸው 2 ደቀ መዛሙርት ናቸው። አንደኛው አብሮ በማደጉ የጌታ ወንድም ተብሎ የተጠራው ታዲዮስ ሲሆን ከአስቆሮቱ ክህደት በኋላ ይህ ስም ተወዳጅ ባለመሆኑ ወንጌላውያኑ እውነተኛውን ይሁዳ የአስቆሮቱ ያይደለ ይሁዳ ብለው የለዩት ሲሆን ራሱንም የያዕቆብ ወንድም ይሁዳ ብሎ ለይቷል። የአስቆሮቱ የሚለውን ቅጽል ትርጉም በተመለከተ የተለያዩ ማብራሪያዎች አሉ። የመጀመሪያውና በብዙዎች ዘንድ ተቀባይነት ያለው ሐሳብ ቂርያት ከምትባለው በእስራኤል ደቡብ ክፍል በምትገኝ የይሁዳ ነገድ ልጆች ከተማ የተገኘ መሆኑን የሚያሳይ ስያሜ እንደሆነ ነው። ይህ አጠራር ለይሁዳ ብቻ ሳይሆን ለአባቱ ለስምዖን ጭምር የአስቆሮቱ የስምዖን ልጅ ተብሎ ጥቅም ላይ ሲውል መገኘቱ የከተማ ስም መሆኑን ለመረዳት ያስችላል። ሁለተኛው ትርጉም ደግሞ ጌታችን ያስተማረበት የአማራይክ ቋንቋ ሊቃውንት የሚሰጡት ማብራሪያ ነው። ስቆር ማለትም በአረማይክ ቋንቋ ቀይ ማለት ሲሆን ከግሪክ ድህረ ቅጥያ ኦት ጋር ሲገጣጠም ባለቀዩ የሚል አገባብ ያለው ነው የሚል ነው። የዚህ ሐሳብ ደጋፊዎች የይሁዳ የጠጉሩ ቀለም ቀይ ነበር የሚል ትውፊታዊ ማብራሪያ የሚሰጡ ሲሆን ይህ ሐሳብም በጥንታውያን የባዛንታይን ስዕላት ላይ ተጽዕኖውን አሳርፎ ይሁዳ ባለቀይ ቀለም ጠጉር ያለው ሆኖ እንዲሳል ምክንያት ሆኗል። አንዳንድ ጸሐፍት ደግሞ የአስቆሮቱ የሚለውን ስያሜ ገንዘብ ያዥ ብለው ተርጉመውታል። ይሁዳ በሁለት ወንጌላት የሐዋርያት ዝርዝር ውስጥ የመጨረሻው ሐዋርያ ሆኖ ተጠቅሷል።
ይህ የሆነውም ወንጌላቱ የተጻፉት ይሁዳ የሐዋርያነት አገልግሎትን በፈቃዱ ከተወ በኋላ በመሆኑ ያለፈውን ሲጽፍ ባያስቀሩትም አንባቢ አውጥቶ ለመረዳት እንዳይቸገር ነበር። የአስቆሮቱ ከሚለው ሌላ አሳልፎ የሰጠው ይሁዳ ተብሎ ተደጋግሞ ተጠቅሷል። ስለ ጴጥሮስ ሲጻፍ 3 የካደው ጴጥሮስ፣ ስለ ቶማስ ሲጻፍ የተጠራጠረው ቶማስ የሚል ቅጽል ሳይገባ የይሁዳ ብቻ ለምን ከነጥፋቱ ተጻፈ ቢሉ ጴጥሮስና ቶማስ በአንድ ወቅት የሰሩትን የጥፋት ታሪካቸውን በንስሐ ስላጠፉትና ይሁዳ ግን ከኃጢአቱ ያለ ንስሐ ስለሞተ ነው። የይሁዳም ትልቁ ኃጢአቱ አሳልፎ መስጠቱ ሳይሆን ንስሐ ሳይገባ ራሱን መግደሉ ነው። ስለ አስቆሮቱ ይሁዳ በመጽሐፍ ቅዱስ የተጻፈው ታሪክ እጅግ ጥቂት ሲሆን ስለ ጥንተ ታሪኩም በዝርዝር የተመዘገበ ነገር በወንጌላቱ አይገኝም። ወንጌላቱ የሚጠቀሙት የአባቱ ስም ስምዖን እንደሚባልና የደቡብ እስራኤሏ ቄሪያት ሰው መሆኑን ብቻ ነው። ከ12 ሐዋርያት ውስጥ 11ዱ ከሰሜን ገሊላ የመጡ የገጠር ሰዎች ሲሆኑ ገሊላዊ ያልሆነውና ለኢየሩሳሌም የቀረበው ብቸኛ ከተሜ ሐዋርያ ይሁዳ ነበር። ይህም ይሁዳ ራሱን ከሌሎች ከፍ አድርጎ እንዲያይ ምክንያት ሆኖታል የሚሉም አሉ። የይሁዳም ታሪክ በዝርዝር አለመመዝገቡን ምክንያት ካደረጉ በኋላ በዚያ ዘመን የተነሱ መናፍቃን በስሙ ወንጌል ከመጻፍ አንስቶ ይሁዳን እንደተደበቀ ጻድቅ ሰው፣ ለኛ መዳን ወሳኝ እንደሆነ ተባባሪ ሰው ወዘተረፈ እየሳሉ ከወንጌል ትምህርት ጋር የሚጋጭ ብዙ ክህደትን ዘርተዋል። ይሁዳ አሳልፎ ባይሰጠው ኖሮ ጌታ ሊሞት አይችልም ማለት በተዘዋዋሪ የመዳናችን ምክንያት ይሁዳ ነው ማለት እንዳይሆን መረዳት ይኖርብናል። እንደ እውነታው ከሆነ ግን አይሁድ ጌታችንን ለመግደል ብዙ ጊዜ ሙከራ አድርገው ነበር። ስለዚህ ሊወግሩት ድንጋይ አነሱ። ኢየሱስ ግን ተሰወራቸው፣ ከመቅደስም ወጥቶ መካከላቸው አልፎ ሄደ። ስለዚህ ሊይዙት ይፈልጉ ነበር። ነገር ግን ጊዜው ገና ስላልደረሰ ማንም እጁን አልጫነበትም። ኢየሱስ በመቅደስ ሲያስተምር በግምጃ ቤት አጠገብ ይህን ነገር ተናገረ። ጊዜው ገና አልደረሰምና ማንም አልያዘውም ይላል ዮሐንስ ወንጌል ምዕራፍ 20 ቁጥር 59 ላይ። ጌታችን በአይሁድ እጅ ያልተያዘው ጊዜው ስላልደረሰና ስለ ሁላችን የሚሞተው በፈቃዱ እንጂ አስገድደውት እንዳልሆነ ሊያስረዳን ነው። ስለዚህ አይሁድ ለጌታችን ያላቸው ጥላቻ ብቻ ለጌታችን ሞት በቂ መንስኤ ነበር። በወንጌል በግልጽ እንደተጻፈው ይሁዳ ጌታችንን አሳልፎ ለመስጠት የሄደው አይሁድ ጌታችንን ለመግደል ተማክረው ከጨረሱ በኋላ ነበር። በዚያን ጊዜ የካህናት አለቆች፣ የሕዝብም ሽማግሌዎች ቀያፋ የሚባለው በሊቀ ካህናቱ ግቢ ተሰበሰቡ። ኢየሱስንም በተንኮል ሊያስይዙት ሊገድሉትም ተማከሩ። ነገር ግን በሕዝቡ ዘንድ ሁከት እንዳይነሳ በበዓል አይሁን አሉ። ማቴዎስ 26 ከቁጥር 3 እስከ 5። ይሁዳ ወደ አይሁድ የመጣው የረቡዕ ሸንጎ ተበትኖ ከቆየ ከሰዓታት በኋላ ነው። ከደቀ መዛሙርቱ መካከል አሳልፎ የሚሰጣቸው ሰው ይኖራል ብለው ለማይገምቱት አይሁድ የይሁዳ መምጣት ያልተጠበቀ ዕድል ሆኖላቸው ነበር። ሁከት እንዳይፈጠር በበዓል እንያዘው ብለው የወሰኑት በስውር አሳልፎ የሚሰጣቸው ደቀ መዝሙር እንዳለ ስላላወቁ ነበር። ሕዝብ በማይበዛበት ጊዜ ሊይዙትም አስበው ነበር። ሲሰሙም ደስ አላቸው፣ ብርም ይሰጡት ዘንድ ተስፋ ሰጡት የሚል ቃል የሚያሳየው የይሁዳ መምጣት ጨርሶ ያልገመቱት መሆኑን ነው። ይሁዳም የፈሩት ሁከት ሳይፈጠር ሕዝብን በሌለበት አሳልፎ እንዲሰጣቸው ምቹ ጊዜ ይፈልግ ነበር። ከዚህ የምንረዳው ጌታችን ተሰቅሎ እንዲሞት የይሁዳ ድርሻ እጅግ ወሳኝ እንዳልነበርና የእርሱ ሚና ያስፈልገው በስውር እንዲያዝ ለማመቻቸት መሆኑን ነው። ይሁዳ ጌታ የሚያዝበትን ሂደት አፈጻጸሙን ያለ ችግር በማፋጠን ጌታ ብቻውን ሲሆን አይቶ በመንገር
በጨለማ ለመለየት እንዲችሉ በመጠቆም ረዳቸው እንጂ ጌታን ለመግደልማ ሊቀ ካህናቱ በግልም በማህበርም ከወሰኑ ቆይተዋል። የማይስማሙት ማህበራነ አይሁድ ተስማሙበት የጌታ መስቀል ጉዳይ ይሁዳ ባይኖር አይፈጸምም ነበር ብሎ ማሰብ ከእውነታው እጅግ የራቀ ነው። ከሐዋርያት መካከል አንዱ በመሆኑ አሳልፎ መስጠቱ በክርስትና አይን ስናየው እጅግ አሳዛኝ ነው። በአይሁድ አይን ግን ይሁዳ ለጌታችን ሞት ያበረከተው አስተዋጽኦ የድል አጥቢያ አርበኛነት ሚና ብቻ ነው። ይሁዳ የመረጠው ጌታ ይሁዳ ጌታውን አሳልፎ ሊሰጥ ከመሄዱ ከሰዓት በፊት ጌታችን በቢታንያ በለምጻሙ ስምዖን ቤት ተገኝቶ ነበር። ቅዱስ ዮሐንስ አፈወርቅ እንዳለው ዘማ የነበረች ባለሽቱዋ ማርያም ይህንን ስትሰማ በለምጻሙ ስምዖን ቤት ሳይጠየፍ ከተገኘና ከፈወሰው የእርሷንም የነፍሷን እድፍ እንደሚያነጻላት ተስፋ አድርጋ ገሰገሰች። በፍጹም ንስሐና የልብ መሰበር ወደ ጌታችን ቀርባ በውድ ዋጋ የገዛችውን የአልባጥሮስ ብልቃጥ ሽቶ ያለ አንዳች ስስት በክርስቶስ ላይ አፈሰሰችው። ቤቱም በናርዶስ ሽቱ መዓዛ ተሞላ። የሴቲቱንም ንስሐም ጌታችን እንደ ሽቱ በጎ መዓዛ ተቀበለላት። ይህ የሽቱ መዓዛ ግን ለአስቆሮቱ ይሁዳ ያፍንጫ አስደሳች መዓዛ አልሆነም። ቅዱስ አውግስጢኖስ ለነዚህ ለሞት የሚሆኑ የሞት ሽታ ለነዚያም ለሕይወት የሚሆን የሕይወት ሽታ ነን የሚለውን ቅዱስ ጳውሎስ ቃል በማጣቀስ ሴቲቱ ካፈሰሰችው ሽቶ የሚወጣው የሕይወት ሽታ ለአስቆሮቱ ይሁዳ ግን የሞት ሽታ ሆነበት ይላል። በእርግጥም የሽቱ መዓዛ የአንዲትን ነፍስ ወደ እግዚአብሔር መመለስ የሚያውጅ መዓዛ ነበር። የሰማይ መላእክት በአንዲቱ የባከነች ኃጢአት ነፍስ መመለስ ደስ ሲሰኙ፣ ይሁዳ ግን ያሳሰበው የሽቱ መባከን ነበር። ከዚህ ሴት የነፍስ ዋጋ ይልቅ የይሁዳ ጭንቅላት ሲያሰላ የነበረው ሽቱ አሁን ባለው ገበያ ስንት ሊያወጣ ይችላል እያለ ነበር። የአንዲት ነፍስ ዋጋም ከዓለም ሁሉ ዋጋ ይበልጣል። ይሁዳ ግን ከዓለም ከሚበልጠው የሰው ነፍስ መመለስ ይልቅ የአንድ ብልቃጥ ሽቱ ጉዳይ አንገበገበው። ይህ ጥፋት ምንድነው? ሽቱ ለ300 ዲናር ተሽጦ ለድሆች ያልተሰጠ ስለምንድን ነው አለ። በተሰበረ ልብ ለመመለስ በጌታዋ ፊት ራሷን ያዋረደችውን ሴት የሚያሽማቅቅ ጥፋተኝነት ስሜት እንዲሰማት የሚያደርግና ጌታችን እንዳለው የሚያደክም ንግግር ተናገረ። ስለ ድሆች ማሰብ መልካም ነው፣ ጌታችንም ከሚቀበል ይልቅ የሚሰጥ ብፁዕ ነው ብሎ አስተምሯል። ለድሆች ምጽዋት እንዲሰጥ ማዘዙም ሐዋርያቱ ሲያዩት የኖሩት ልማድ ነበር። ሰዎችን መርዳት ግን ነፍሳቸውን ከማዳን ሥራ አይበልጥም። በቤተ ክርስቲያን የሚደረግ ማንኛውም የእርዳታ ሥራ ሁሉ ነፍሳትን ወደ እግዚአብሔር አስተምሮ ከመመለስ አገልግሎት የበለጠ ስፍራ እንዲሰጠው ማድረግ የይሁዳን አስተሳሰብ ማራመድ ይሆናል። እንደ እውነታው ከሆነ ግን ይሁዳን ያስጨነቀው የድሆች ጉዳይ አልነበረም። ቅዱስ ዮሐንስ እንዲህ አለ፣ ይህንም የተናገረው ለቢያ ስለነበረ ነው እንጂ ለድሆች ተገርዶላቸው አይደለም፣ ከረጢትም ይዞ በውስጡ ከሚገባው ይወስድ ስለነበረ ነው በማለት እውነታውን ጽፎልናል። ይሁዳ ከሐዋርያት መካከል የሙዳይ ምጽዋቱ ባለ አደራ ነበር። ከክፉዎች መናፍስትና ከደዌም ተፈውሰው የነበሩ አንዳንድ ሴቶች፣ እነርሱም 7 አጋንንት የወጡላት መግደላዊት የምትባል ማርያም፣ የሄሮድስ አዛዥ የኩዛ ሚስት ዮሐናም፣ ሶስናም ብዙዎች ሌሎችም ሆነው በገንዘባቸው ኢየሱስ ክርስቶስን ያገለግሉት ነበር። እነዚህ ምእመናን ከደዌና ከመናፍስት እስራት ላላቀቃቸውና ስዕለታቸውን ልመናቸውን ለሰማቸው ጌታ በፍቅር የሚሰጡትን ገንዘብ በከረጢት የሚይዘው የአስቆሮቱ ይሁዳ ነበር። ይሁዳ ምእመናን ከንባቸው ቀላቅለው ከሚሰጡት በፍቅር ከሚያበረክቱት ገንዘብ ላይ እያነሳ ለራሱ ይወስድ ነበር።
300 ዲናር ያወጣል ብሎ የገመተው ሽቱም ተሽጦ ቢሆን ኖሮ ቀድሞ የሚገባው ከድሆች ሳይሆን ከይሁዳ ኪስ ነበር። ጌታችን እንዲህ አይነቱን ታማኝነት የሚጠይቅ የኃላፊነት ቦታ ላይ ሌባ የነበረውን ይሁዳ ለምን አስቀመጠው? ከሐዋርያት መካከል ለገንዘብ ያዥነት ሥራ የሚቀርበው ማቴዎስ አልነበረምን? ማቴዎስ ያለውን ለድሆች ሰጥቶ ጌታን የተከተለ በሮም መንግስት ግብር ሰብሳቢ ባለሙያ የነበረና ሰፊ ልምድ ያለው ሰው አይደለምን? ጌታችን ግን ቅዱስ ማቴዎስን ትቶ ስርቆት የለመደውን ይሁዳን ሾመው። ማናችንም እንደሚሰርቅ የምናውቀውን ሰው በምን አይነት ገንዘብ ያዥ እናደርገዋለን? አናደርገውም። ሌላው ቀርቶ ሌቦች ራሳቸው እንኳ የሰረቁትን ገንዘብ የሚጠብቀው ዘበኛ ታማኝ እንዲሆን ይፈልጋሉ። ታዲያ ጌታችን ሁሉን እያወቀ ይሁዳን ለዚህ ሥራ ለምን ሾመው? ይሁዳ ቅዱስ አውግስጢኖስ በዮሐንስ ወንጌል ትርጓሜው እንዲህ ይመልሳል። ክርስቶስ ይሁዳን በዚህ ኃላፊነት በሚጠይቅ ቦታ ላይ ሌባ የሆነን ሰው ለምን አስቀመጠ? ቤተክርስቲያን ለረጅም ዘመናት ሙዳየ ምጽዋትን በሚዘርፉ ሌቦች እንደምትሰቃይ ለማስተማር ነው። ሙዳየ ምጽዋት የመዝረፍ ልማድ ያለበት ሰው ደግሞ ስለ ገንዘብ ሲል ጌታውን አሳልፎ ለመስጠት አያመነታም ይላል። ጌታችን ይሁዳ እንደሚሰርቅ ቢያውቅም በሐዋርያቱ ፊት ግን አላጋለጠውም። እስከ መጨረሻዋ ምሽትም ሐዋርያት የሚያውቁት ታማኝ መሆኑን ነበር። ይሁዳ ሲወጣ ባዩ ጊዜም ይሁዳ ከረጢቱን የያዘ ስለሆነ ኢየሱስም ለበዓሉ የሚያስፈልገንን ግዛ ወይም ለድሆች ምጽዋት እንዲሰጥ ያለው ለእያንዳንዱ መስሏቸው ነበር። ጌታችን የይሁዳ ስርቆት ያጋለጠውና በሹመቱ ያቆየው በተጣለበት አመኔታና በጌታው ትዕግስት ልቡ ተነክቶ እንዲመለስ መንገድ ሊሰጠው ነበር። ገንዘብ ያዥነቱ ጌታውን ለመሸጥ የሚያስገድድ የገንዘብ እጥረት የሚያጋጥመው ሰው ስለሚያደርገው ይሁዳን ምንም ምክንያት ሊያቀርብ የማይችል ያደርገዋል። የይሁዳ ችግር የገንዘብ እጥረት ሳይሆን የገንዘብ ፍቅር ነበር። ገንዘብን መውደድ የክፋት ሁሉ ስር ነውና ይሁዳም ይህን ሲመኝ ከሃይማኖት ተሳስቶ በብዙ ስቃይ ራሱን ወጋ። አንደኛ ጢሞቴዎስ 6:10። በይሁዳ በሽታ የምትሰቃዩ ገንዘብን የምትወዱ ሆይ ስሙ። ገንዘብ ከማግበስበስ ጥማታችሁ ራሳችሁን ጠብቁ። ከክርስቶስ ጋር የኖረው ተአምራትን ያደርግ የነበረው የጌታን ትምህርቶች ሁሉ የተማረው ይሁዳ ከዚህ በሽታ ነፃ ባለመሆኑ ምክንያት ወደ ጥፋት ጉድጓድ ለመውደቅ ከበቃ ቃሉን ለመስማት ጊዜ የሌላችሁና በጊዜያዊ ነገር የተወጠራችሁ እናንተማ እንዴት አትወድቁ በማለት ቅዱስ ዮሐንስ አፈወርቅ አስተምሮ ነበር። አስከትሎም ገንዘብን አለመጥገብ ብዙ ኃጢአትን ያስከትላል። ከገንዘብ ጥማት ውስጥ ሰውን መግደል ይወለዳል። ጠብና ጦርነቶች ይቀሰቀሳሉ። እናንተ ምንም ብላችሁ ልትጠሩት ትችላላችሁ። ሁሉም ክፋት ግን ከገንዘብ መውደድ ይመነጫል። ነፍስ ድሃ ከሆነች ከገንዘብ የሚገኝ ምንም ትርፍ የለም። ነፍስ ባለጸጋ ከሆነች ግን ምንም አይነት በገንዘብ ማጣት የሚመጣ ኪሳራ የለም ይላል። ይሁዳ ወደ ካህናት አለቆች ሄዶ ምን ልትሰጡኝ ትወዳላችሁ? እኔም አሳልፌ እሰጣችኋለሁ አላቸው። ማቴዎስ 26:10። የካህናት አለቆች ይሁዳ ጌታውን አሳልፎ እንዲሰጣቸው ምን ተመጣጣኝ ነገር ሊሰጡት ይችላሉ? ሕመምተኞችን እንዲፈውስ፣ አጋንንትን እንዲያስወጣ፣ ሞትን እንዲያስነሳ ስልጣን የሰጠውን ለማሰር ለመፍታት እፍ ብሎ የሾመውን የ3 ዓመት መምህሩን ክርስቶስን ለመሸጥ ለይሁዳ አይሁድ ምን ተመጣጣኝ ነገር ሊሰጡት ይችላሉ? ቅዱስ ዮሐንስ አፈወርቅ ይጠይቀዋል። ምን ልትሰጡኝ ትወዳላችሁ? እኔም አሳልፌ እሰጣችኋለሁ አልክ። እስኪ ንገረኝ፣ ክርስቶስ ያስተማረ ይህንን ነበር? ወርቅ ወይም ብር ወይም ናስ በመቀነታችሁ አትያዙ ብሎ አላስተማረምን? ይለዋል። ይሁዳ ግን አሳልፎ ለመስጠት ወሰነ።
ጌታችን ለሁለት ጌቶች መገዛት የሚቻለው ማንም የለም፣ ወይም አንዱን ይጠላል ሁለተኛውንም ይወዳል፣ ወይም ደግሞ ወደ አንዱ ይጠጋል ሁለተኛውንም ይንቃል፣ ለእግዚአብሔርና ለገንዘብ መገዛት አትችሉም ብሎ አስተምሮ ነበር። ይህ ትምህርት ቁጭ ብሎ የተማረው ይሁዳም ለሁለት ጌቶች መገዛት አልተቻለውም። ከእግዚአብሔርና ከገንዘብ ገንዘብን መረጠ። ጌታውን ጠልቶ ገንዘብን ወደደ። ጌታውን ንቆ ወደ ገንዘብ ተጠጋ። ይሁዳ ለካህናት አለቆች ለድርድር አላስቸገራቸውም። ምን ልትሰጡኝ ትወዳላችሁ ብሎ እድሉን ለነርሱ አሳልፎ ሰጣቸው። ከሚገምቱት በታች በትንሽ ዋጋ ጌታውን ለመሸጥ ተስማማ። ሰማይንና ምድርን የፈጠረ አምላክ በባሪያ ዋጋ ሊሸጠው ተስማማ። ለእርሱም የተርሴስና የደሴቶቹ ነገስታት ስጦታን ያመጣሉ፣ የአረብና የሳባ ነገስታት እጅ መንሻን ያቀርባሉ ተብሎ የተነገረለት ጌታ ሰባ ሰገል በብዙ ድካም ተጉዘው መጥተው ሳጥናቸውን ከፍተው ወርቅ፣ ዕጣን፣ ከርቤን እጅ መንሻ አድርገው ያቀረቡለትን ጌታ ይሁዳ ለ30 ብር ሸጠው። በኦሪት በሬው ወንድ ባሪያ ወይም ሴት ባሪያ ቢወጋ የበሬው ባለቤት 30 የብር ሰቅል ለጌታው ይስጥ ተብሎ ተጽፎ ነበር። ይሁዳ ፈጣሪውን በጥንት ዘመን በሬ ለወጋው ባሪያ ካሳ ከሚከፍለው 30 ብር ሊሸጠው ተስማማ። የገንዘቡ መጠን ትንሽ ነው የምንለው ከተሸጠው ጌታ ታላቅነት አንጻር ነው እንጂ እንዲያም ቢሆን 30 ብር ይሁዳን ለማስጎምጀት ይቻለና በኋላም እንደምናስበው እንደምናነበውም ለሸክላ ሥራ ምቹ የሆነ አፈር የሚገኝበትን ተፈላጊ መሬት ለመግዛት የሚችል ገንዘብ ነበር። ይሁዳ ለድሆች ሐሳቢ መስሎ ያስደነገጣት ማርያም ከእርሱ ምንኛ ተሻለች። ቅዱስ ማቴዎስ የእርሷን የንስሐ ታሪክ ከይሁዳ ክህደት ጋር በዚያን ጊዜ በሚል ቃል ያይዞ የጻፈው ቃል ያለ ምክንያት አልነበረም። በዝሙት የነበረችው ሴት በገንዘቧ ነፍሷን ስታተርፍ፣ ሐዋርያው ይሁዳ ግን ለገንዘብ ነፍሱን አጣ። ለእርሱ ጌታውን የሸጠ መሰለው እንጂ በ30 ብር የሸጠውስ የገዛ ነፍሱን ነበር። ብዙ ትምህርት ያልተማረችው ማርያም 300 ዲናርን እንደ ተራ ነገር ቆጥራ ጌታ በታች ስትጥል፣ 3 ዓመት የተማረው ይሁዳ ግን ጌታውን እንደ ተራ ነገር ከ30 ብር በታች ጣለ። ቅዱስ ቄርሎስ ዘእስክንድርያ እንዲህ ይላል፣ ይሁዳ ለማይጠቅም ሳንቲም ከክርስቶስ ጋር መሆኑን አጣ። በእግዚአብሔር ፊት ያለውን ተስፋ ገታው። ለጌታ እውነተኛ ተከታዮች የተዘጋጀውን ማዕረግ፣ አክሊል፣ ሕይወትና ክብርን አጣ ይላል። ይሁዳ ብዙ ተአምራት እስከማድረግ የሚደርስ ትልቅ ክብር ተሰጥቶት ነበር። አጋንንትን ለማውጣት፣ ድዌዎችን ለመፈወስ ተሾሞ ነበር። ከዚህ ሁሉ በኋላ ግን ተሰናከለ። እኛም ተአምር ያደረገው ሁሉ ይጸድቃል ብለን እንዳንታለል ይሁዳ ማሳየ ነው። ገንዘብን መውደዱን ግን ጌታ ሆይ በስምህ ተአምራት አላደረግንምን ይሉኛል፣ እኔ ግን አላውቃችሁም እላችኋለሁ ከተባሉት ጋር እንዲደመር አሰነካከለው። መጽሐፈ መነኮሳት እኛም የቱንም ያክል ጽኑ መንፈሳዊ ብንሆንም እንኳ ምን ባጠፋ እንደ ይሁዳ እንኳን አልሆንም ብለን እንዳንዘናጋ ያስጠነቅቀናል። እንዲህ በማለት ሐዋርያ ብትሆን፣ ጋኔን ብታወጣ፣ ተአምራት ብታደርግ፣ ይሁዳ ሐዋርያ ከተባለ በኋላ ጋኔን ከወጣ በኋላ በፍቅረ ነዋይ ሰይጣንና የጥፋት ልጅ እስከመባል ደርሶ እንደተሰነካከለ አስብ ይላል። የይሁዳ እግሮች። ይሁዳ ጌታችንን አሳልፎ ለመስጠት ከአይሁድ ጋር የተስማማው ረቡዕ ዕለት ነበር። ይህን ስምምነት አድርጎ እንደጨረሰ ወደ ጌታና ወደ ደቀ መዛሙርቱ ማህበር ተመለሰ። ከረቡዕ ጀምሮ እስከ ሐሙስ ማታ ድረስም ከጌታ ፊት ምንም እንዳልተፈጠረ ሆኖ አሳለፈ። ይህም በትክክል ይሁዳ ምን አይነት አስመሳይና ክፉ ሰው እንደነበረ ያሳያል። ቅዱስ ጴጥሮስ
ሁኔታዎች አስፈርተውት ጌታውን ለሶስተኛ ጊዜ አላውቀውም ብሎ ከካደ በኋላ ጌታችን ለአንድ አፍታ ቀና ብሎ ስለተመለከተው ብቻ የጌታውን ፊት በድፍረት ለመመልከት አቅም አጥቶ መራራ ለቅሶን እያለቀሰ ከአጥር ውጭ ወጥቶ ነበር። ይሁዳ ግን አሳልፎ ሊሰጠው ከተስማማበት ሰዓት ጀምሮ ድምፁን አጥፍቶ ከጌታችን ጋር እንደወትሮ አብሮ ሲቀመጥ አንድ ጊዜ እንኳን አልተሸማቀቀም። ልብ አድርጉ፣ በራሱ ሐሳብ አመንጭነት ራሱ ወደ አይሁድ ሸንጎ ሄዶ ብር ለመቀበል ተስፋ ተቀብሎ ከመጣ በኋላም ጌታችንን አይኑን እያየ አሳልፌ የምሰጥህ እኔ ሆነን ብሎ ለመጠየቅም ድፍረት ነበረው። በዚህ ሰዓት እንደ ዳታንና አቢሮን መሬት ተንጥቃ ስላልዋጠችው ምላሱ ከጉሮሮ ጋር ስላልተጣበቀ በድፍረትና በመናቅ በእውነተኛው ጌታ ላይ የተናገሩት የሽንገላ ከንፈሮች ዲዳ ባለመሆናቸው የፈጣሪን ትዕግስቱን እናደንቃለን። ሁሉን የሚያውቀው ጌታ ግን ይሁዳ ሊሸነግለው መሞከሩን ቢያውቅም አንተ አስመሳይ ብሎ አላዋረደውም። የእግዚአብሔር ነቢይ ኤልሳ ሎሌው ጊያዝ የማይገባውን ገንዘብ ከለምጹ ካነጻው ከሶርያዊው ነዕማን ተቀብሎ ቤቱ ወስዶ ከሸሸገ በኋላ ምንም እንዳልተፈጠረ ሆኖ ከፊቱ ወጥቶ ሲቆም ጊያዝ ወይ ከወዴት መጣ ብሎ ጠይቆት ነበር። ጊያዝም እኔ ባሪያህ ወዴትም አልሄድኩም አለ። ኤልሳም ልቤ ካንተ ጋር አልሄደምን ብሎ ያደረገውን እንዳወቀበት ከነገረው በኋላ የነዕማን ለምጽ በአንተ ላይ ይጣበቃል ብሎ ረግሞት እንደ በረዶ ለምጻም ሆኖ ወጣ። ሐዋርያው ጴጥሮስም ሐናንያና ሰጲራ የተባሉ ባልና ሚስት ገንዘባቸውን ከቤታቸው ሸሽገው መንፈስ ቅዱስን ሊያታልሉና በማስመሰል በፊት ሊቆሙ ሲሞክሩ እግዚአብሔርን እንጂ ሰውን አልዋሻችሁም ብሎ በካህን ቃሉ ተናግሮ ተቀስፈው እንዲሞቱ አድርጓቸዋል። የነቢያትና የሐዋርያት አምላክ ኢየሱስ ክርስቶስ ከኤልሳና ከጴጥሮስ በላይ የልብን የሚያውቅና መቅጣት የሚቻለው ነው። ሆኖም ከአይሁድ ጋር ሊሸጠው ተዋውሎ የመጣው ይሁዳ አይኑን በጨው አጥቦ አሳልፌ የምሰጥ እኔ ሆነን እያለ ሲዘብትበት በታላቅ ትዕግስት ዝም አለው። ነቢያትንና ሐዋርያትን ሊያታልሉ የሞከሩ ሰዎች እንዲህ ከተቀጡ የነቢያትን አምላክ ሊያታልል የሞከረ እንዴት ይልቅ የሚብስ ቅጣት የሚገባው ይመስላችኋል? ከሁሉም ልብ የሚሰብረው ደግሞ ሐሙስ ምሽት የሆነው ነገር ነው። ጌታችን ከእራት ተነሳ፣ ልብሱንም አኖረ፣ ማበሻም ጨርቅ ወስዶ ታጠቀ። በኋላም በመታጠቢያው ውሃ ጨመረ፣ የደቀ መዛሙርቱንም እግር ሊያጥብና በታጠቀበትም ማበሻ ጨርቅ ሊያብስ ጀመረ ይላል። የእግር ሹራብ በማይደረግበትና ክፍት ጫማ የሚደረግበት በዚያ ዘመን ቀኑን ሙሉ ሲጓዙ የዋሉትን የሐዋርያቱን በአቧራ ያደፈ እግሮች ሊያጠብ ተነሳ። በእስራኤል ባህል እግር ማጠብ የሎሌዎች ሥራ ቢሆንም የሰማይና የምድር ንጉሥ ግን በትህትና እንደ ሎሌ ሆነ። ጌታችን አጎንብሶ የደቀ መዛሙርቱን እግር ሲያጥብ የይሁዳም እግር ሊታጠብ ተራውን ይጠብቅ ነበር። ጌታውን ሊሸጥ በተስማማበት ማግስት ጌታችን አጎንብሶ እግሩን አጠበው። ወሐጸበ እግረ ይሁዳ አስቆሮታዊ ዘያገብኦ ይላል። የሚያስይዘውን የአስቆሮቱን የይሁዳንም እግር አጠበ እንዲል በአንድ ቀን በፊት ክፋትን ለማሴር ወደ አይሁድ ካህናት ግቢ የሮጡትን የይሁዳን እግሮች ጌታችን አጎንብሶ አጠባቸው። ከጥቂት ደቂቃዎች በኋላ ደግሞ ሊያስይዘው ወደ አይሁድ የሚሮጥባቸውን እግሮች የሚይዙትን ወታደሮች እየመራ ወደ እርሱ የሚመለስባቸውን እግሮች አጠበለት። ምንም እንኳን በነገው ዕለት እግሮቹን እንዲቸነከር አሳልፎ የሰጠውን መሆኑን ቢያውቅም ሰውን ወዳጁ ክርስቶስ ግን ያስቆሮቱን የይሁዳን እግር ለመጨረሻ ጊዜ እግሩን አጥቦ ተሰናበተው። እንደ ነቢዩ ዳዊት አቤቱ ምሕረትህን እንዴት አበዛ ከማለት በቀር በምን አንደበት ልንናገር እንችላለን?
ጠላቶቻችሁን ውደዱ ያለን ጌታ አሳልፎ የሚሰጠውን የይሁዳን እግር ሲያጠብ ከማየት ከዚህ በላይ በቂም በቀል ለሚቆስለው ልባችን ምን መድኃኒት ይሆን? ይሁዳ ሆይ እስቲ አንድ ጊዜ ንገረን፣ ጌታ ጎንብሶ እግርህን ሲያጥብህ እንዴት አስቻለ? እግሮቹ በሚቆሙበት ስፍራ የሚሰግድለት አምላክ እግርህን ሲያጥብህ እንዴት ትንሽ እንኳ አልተሰማህም? አንተ እግሩን ልታጥበው እንኳን የማይገባ ፈጣሪ እግርህን ሲያጥብህ እያየህ እንዴት ልብህ ደነደነ? መጥምቁ ዮሐንስ የጫማውን ጠፍር ልፈታ አይገባኝም ያለውን ጌታ አጎንብሶ ሲያጥብህ እንዴት ልብህ በጸጸት አልተሰበረም? ረቡዕ አሳልፈ ልትሰጠው ተስማምተህ መጥተህ ሐሙስ አጎንብሶ ሲያጥብህ እንዴት አልጨነቀም? ከአይሁድ ጋር የተስማማኸው ነገር ይቅርብኝ ለማለት ጌታችንን ከእግርህ በታች ዝቅ ብሎ ካጠበ ሰዓት የተሻለ ማሰቢያ ጊዜ ከየት ይገኛል? በፍቅሩ ውስጥ ክፋትህ፣ በትህትናው ውስጥ ትዕቢትህ እንዴት አልታየም? እንዴትስ እግሮችን ሰጥተህ ያለ ሐሳብ ታጠብክ? ቅዱስ ጴጥሮስ እንኳ ጌታ ሆይ አንተ እንዴት የእኔን እግር ታጥባለህ ብሎ ተጨንቆ ጠይቆ ነበር። የእኔን እግር ለዘላለም አታጥብም ብሎ ተከላክሎም ነበር። ልበደንዳና ይሁዳ ግን ዝም ብሎ እግሮቹን ሰጠ። ከዳውን ጌታ የቁልቁል የተመለከተ ለአፍታ እንኳ ልቡ አልተመለሰም። ሐዋርያት ጌታ ባጠበው እግራቸው ለጊዜው ፈርተው ቢሮጡም በኋላ ግን በጸጸት ተመለሱበት። በአምላክ እጅ በታጠበ እግራቸው ያለ መሰልቸት ዓለምን ዞረው ወንጌሉን አስተምረው እስከ ሞት ድረስ ታመኑ። በእግራቸውም እንደ ስማቸው ሐዋርያት ተዋዦች ሆኑበት። ይሁዳ ግን በአምላክ እጅ በታጠበው እግሩ ወደ አይሁድ ገስግሶ ጌታን ለሚያንገላታው ጦር መንገዱን እየመራ ተመለሰ። ኦ እግዚኦ ዘይት ደፈር ይሁዳ ደፈርካ። አቤቱ የማትደፈር አንተን ደፈረ ይሁዳ ደፈረ። ቅዳሴ ያዕቆብ ዘስሩግ። የጦር መሪው ይሁዳ ጌታችን ፋሲካን ካደረገና ሚስጥረ ቁርባንን ከፈጸመ በኋላ ደቀ መዛሙርቱን ይዞ ከደብረ ዘይት ተራራ ግርጌ ወደሚገኘው ጌቴሰማኒ መጣ። አዳምና ሚስቱም ከእግዚአብሔር ከአምላክ ፊት በገነት ዛፎች መካከል ተሸሸጉ ተብሎ ነበር። በገነት ዛፎች መካከል የተሸሸጉትን አዳምና ሔዋንን ለማዳን የመጣው ጌታችን በጌቴሴማኒ ዛፎች መካከል በታላቅ ጭንቀት ጸለየ። በፍርሃትም ሲጣጣር አጽንቶ ይጸልይ ነበር። ወዙም በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበር። ወደ ወጣበት መሬት እስክትመለስ ድረስ በፊትህ ወዝ እንጀራ ትበላለህ ብሎ በአዳም ላይ የፈረደው ፍርድ በራሱ ላይ ለማድረግ በታላቅ ድካም ወዙ በምድር ላይ ወረደ። አዳም በኃጢአቱ ስለወዛው ወዝ ፋንታ እኔ የሕይወት ወዝ ካለወዛው የሞት ወዝ ከርሱ አይጠፋምና ብሏል። ድርሳነ ማህያዊ ተአምር ዘሰኑይ። ይህን ጊዜም ከሰማይ መጥቶ የሚያበረታ መልአክ ታየው። ይህ ቃል ምንኛ ያስጨንቃል! መላእክት ጌታን እንዴት ሊያበረታቱ ይችላሉ? አባ ጊዮርጊስ ዘጋስጫ ቅዱስ ሉቃስን እንዲህ ሲል ይጠይቀዋል። ባለመድኃኒቱ ወንጌላዊው ሉቃስ ወይ የሚያበረታው መልአክ መጣ ስለሚለው ቃል ተኩሰህ ልቤን ቁስል ፈውስልኝ፣ የመላእክትና የሊቃነ መላእክትን ጌታ ኢየሱስ ክርስቶስን የሚያበረታው መልአክ የቱ ነው ይላል። ከዚያም መልአክ አበረታው የሚለውን ቃል እንዲህ ሲል ይመረምራል። ረዳትስ ቢፈልግ ኖሮ መለኮቱ ከመስቀል መከራዎች ተካፋይ በሆነ ነበር ይልና ከመልአክ ብርታት የመለኮቱ ብርታት ይበረታልና ይላል። እንዲህ ከሆነ ታዲያ መልአክ አበረታው ማለት ትርጓሜው ምንድነው የሚለውን ሲያብራራ መላእክት በተያዘም ጊዜ
መላእክት መንግስቱን እየቀደሱ ትዕግስቱንም እያደነቁ ምስጋናውን አላቋረጡም በማለት የመላእክ ማበርታት የተባለው ከጌታ ፊት ቆመው ለከ ኃይለ ክብር ወስብሐት ለአንተ ኃይል ክብር ይገባል እያሉ ያመሰግኑት ዘንድ ነው። አበረታቱት ተብሎ የተጠራ ያስረዳል። ቅዱስ ኤጲፋንዮስ ወዝ እንደ ደም ነጠብጣብ በዝቶ እስኪወርድ ድረስ አለ። ደም መስሎ መውረድ የሥጋ ገንዘብ ነውና የሚያጽናናው የእግዚአብሔር መልአክ ከወደ ሰማይ መጣ አለ። እርሱን በባህሪው የመላእክን አጋዥነት የሚሻ አይደለም፣ እርሱ መላእክትን ሁሉ ፈጥሯልና። በሰማይ በምድር ላይ ከምድርም በታች ያለ ፍጥረት ሁሉ ይሰግድለታል እንጂ በጌትነቱ አደረገው። ድንቅ ከሚሆን ቸርነቱ የተነሳ ሊያጽናናው የመጣው መልአክ ሰገደለት። አቤቱ ኃያል መባል ለአንተ ይገባል አለው ብሎ አብራርቶልናል። ከመላእክት ጋር አንድ የሆነችው ቤተክርስቲያናችን መላእክት በስቃዩ ጊዜ ለጌታ ያቀረቡትን ይህንን የምስጋና በሰሙነ ሕማማት ከልጆቿ ጋር እያዜመች ትሰግዳለች። ለአንተ ኃይል፣ ክብር፣ ምስጋናና እዘዝ ለዘላለም ይገባል። አማኑኤል አምላኬ ክብር፣ ምስጋናና እዘዝ ለዘላለም ይገባል። ጌታዬ ኢየሱስ ክርስቶስ ሆይ ለአንተ ኃይል፣ ክብር፣ ምስጋናና እዘዝ ለዘላለም ይገባል። ከዚህ በኋላ ይሁዳ ጌታችንን ለማስያዝ ጭፍሮቹና ካህናቱን አለቆቹም ሎሌዎቹን ተቀብሎ ብዙ ወታደሮችን አስከትሎ በጨለማ ችቦ እያስበራ ወደ ጌቴሰማኒ ገሰገሰ። ቅዱስ ጴጥሮስ ኢየሱስን ለያዙት መሪ ስለሆናቸው ስለ ይሁዳ ብሎ እንደተናገረው ይሁዳ የቤተ ክርስቲያን መሪ ሆኖ ተሾሞ ሳለ የሻለቃ ጦር መሪ ሆኖ መጣ። በመላእክት ታጅቦ ከመሄድ ይልቅ በወታደሮች መታጀብን ወደደ። ከአዲስ ኪዳን ሊቀ ካህናት ከክርስቶስና ከመጀመሪያዎቹ ቀሳውስት ጋር አብሮ ሊሆን ተመርጦ እያለ ክህነታቸው ካለፈችው ከኦሪት ሊቃነ ካህናት ጋር መሆኑን መረጠ። በምድርም በሰማይም ለማሰር ስልጣን ከተሰጣቸው ጋር መቆጠሩን ንቆ በምድር ብቻ ማሰር ከሚችሉ ወታደሮች ጋር ተሰለፈ። መንፈሳዊ ስልጣን የተሰጠው ካህን ሆኖ እያለ የራሱን ስልጣን ንቆ ስጋዊ ስልጣን ላላቸው ክብር በመስጠት እንካችሁ ሰዱት ብሎ የቤተ ክርስቲያንን ራስ አሳልፎ ሰጠ። ጌታችን የሚያዝንበትን እቅድ የነደፈውና ለወታደሮቹ የቅድሚያ ትእዛዝ የምስጢር ኮድ የሰጣቸው ራሱ ይሁዳ ነበር። የምስመው እርሱ ነው፣ ያዙት፣ ተጠንቀቃችሁ ውሰዱት የሚል ዝርዝር መመሪያን አስቀድሞ አስተላልፎ ነበር። ስለዚህ ቃል በገባው መሰረት ወደ ጌታችን ቀርቦም መምህር ወይ ሰላም ላንተ ይሁን ብሎ ሳመው። ይሁዳ ከመሳሙ በፊት ለጌታችን ዘለግ ያለ ሰላምታን አቀረበ። የሰላምታው ዓላማ ግን ከመሳሙ በተጨማሪ ጌታችንን በጨለማ በጌቴሰማኒ ዛፎች መካከል ለይተው ሊያውቁት ለማይችሉት ወታደሮች የናዝሬቱ ኢየሱስ የትኛው መሆኑን በእርግጠኝነት እንዲለዩ ለማድረግ ነበር። መምህር ወይ ብሎ የሽንገላ ንግግር ተናገረ። ረቢ መምህር ወይ በሚለው መጠሪያም እንደሚደሰቱና በገበያና በሰላምታ መምህር ሆይ ተብለው ሊጠሩ ይወዳሉ ተብሎ እንደተነገረላቸው ጻፎችና ፈሪሳውያን ጌታችንን ሊሸነግለው ሞከረ። ክፋት በልቡ ሳለ ፍቅርን የሚናገር ከንፈር በብር ዝገት እንደተለበጠ የሸክላ ዕቃ እንደሆነ ይሁዳ አላስተዋለም። ቅዱስ ጴጥሮስ እንዳለው ይሁዳ የሰውን ልብ የሚያሞቀውን ጌታ በመልካም ንግግር ሊያታልለው ሞከረ። እዚህ ላይ ልናነሳው የሚገባው ሌላ ቁም ነገር መምህር ሆይ ረቢ የሚለውን የይሁዳ አጠራር ነው። ይሁዳ በሁሉም ወንጌላት ላይ ክርስቶስን አንድም ጊዜ ጌታ ሆይ ብሎ ጠርቶት አያውቅም። ሐዋርያት ሁሉም በተናጠል ጌታ ሆይ ብለዋል። እጅግ ብዙ ሰዎች በወንጌላት ላይ ጌታ ሆይ ብለው እንደጠሩት ተጽፈዋል። ይሁዳ ግን ጌታችንን የሚጠራው ጻፎችና ፈሪሳውያንም ሊጠሩ በሚችሉበት
መምህር ሆይ በሚለው አጠራር ብቻ ነበር። ሰው ክፉ ሊያደርግበት የፈለገውን ሰው አስቀድሞ ማንነቱን በመካድ እንደሚጀምር ይሁዳም ጥላቻው ጌትነቱን አስካደው። ይህንን በግልጽ የሚያሳየን በምሴተ ሐሙስ የሆነው ነው። ሲበሉም ኢየሱስ እውነት እላችኋለሁ ከእናንተ አንዱ እኔን አሳልፎ ይሰጣል አለ። በዚህን ጊዜ ደቀ መዛሙርቱ እጅግም አዝነው እያንዳንዱ ጌታ ሆይ እኔ እሆንን ይሉት ጀመር። አሳልፎ የሚሰጠው ይሁዳ መልሶ መምህር ሆይ እኔ እሆንን አለ። ጌታችን ለደቀ መዛሙርቱ እናንተ መምህርና ጌታ ትሉኛላችሁ፣ ሊሆነኝና መልካም ትላላችሁ ብሎ ነበር። ይሁዳ ግን መምህር እንጂ ጌታ እንዳለው በወንጌል አልተጻፈም። ይደንቃል። ይሁዳ እንደ ዮሐንስ ጌታ እኮ ነው። እንደ ቶማስ ጌታዬ አምላኬ ሲል አልተጻፈም። ይህም ያለ ምክንያት አይደለም። ይሁዳ የኢየሱስ ክርስቶስ አምላክነት ላይ ሙሉ እምነት ስላልነበረው ነው። ኢየሱስ የማያምኑትን ማን እንደሆኑ አሳልፎ እንደሚሰጠው ማን እንደሆነ ጌታ ከመጀመሪያው ያውቅ ነበርና፣ ስለዚህም አሳልፎ ሲሰጠው በተለመደው አጠራሩ መምህር ሆይ ብሎ ጠራው። ከማቁሰል የከፋ መሳም ክፍል 2 ይቀጥላል።